ኢራንና ፓኪስታን መፋጠጣቸው ተሰምቷል። ይህን ተከትሎም ድርድሩ ላይ ጥራሸት ያጠላል እየተባለ ነው። ኢራን ፓኪስታንን አላምናትም ያለች ሲሆን ለትራምፕ እያደላች ነው ስትልም ክሷን አቅርባለች። የኢራን የውጭ ጉዳይ ሚኒስትርም ከፓኪስታን በትሎ ተመልሰው ወዲያውኑ ወደ ሩሲያ እንደሚያቅኑ ተሰምቷል። በሞስኮ ከክሬምሊን ሰዎች ጋር ይመክራሉ ተብሎም ይጠበቃል። በአገር ውስጥ ጸጥታ ችግር እየተፈተኑ የሚገኙት ትራምፕም ግራ ተጋብተዋል። ኢራን ለአሜሪካ አዲስ ቅድመ ሁኔታዎችን ስለማስቀመጧም ተሰምቷል። የሆርሙዝ ሰላጤ ጉዳይ ደግሞ ዋነኛው ነው ብላለች። የሩሲያና የዩክሬን ጦርነት እንደ አዲስ ለማገርሸቱ ተሰምቷል። ይህን ተከትለውም የድሮን ማዕበል ሲወርድባት እንዳደረ ዩክሬን አስታውቃለች። የማሊ የመከላከያ ሚኒስትር መገደልም ምዕራብ አፍሪካዊቷን ሀገር ወደ ትርምስ እንዳይከታት ተሰግቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እነዚህን ርዕሰ ጉዳዮች በዝርዝር እንነግራችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኢራንና የፓኪስታን ፍጥጫ። የኢራን ሕግ አውጪ ኢብራሂም ሬዛ ከአሜሪካ ጋር እየተካሄደ ባለው ውይይት ፓኪስታን ትክክለኛ አስታራቂ አይደለችም ሲሉ ተናገሩ። ኢብራሂም ሬዛ ይህን ያሉት ሀገራቸው የውጭ ጉዳይ ሚኒስትር አባስ አራግቺ የሰላም ድርድሩ እንዲሳካ ከኦማን እስከ ኢስላማባድ ድረስ ደፋ ቀና እያሉ በሚገኙበት በዚህ ሰዓት ነው። ዳሽቴስታንን ወክለው የኢራን ብሔራዊ ደህንነትና የውጭ ጉዳይ ሚኒስትር ኮሚሽን ቃል አቀባይ ሆነው የሚያገለግሉት ኢብራሂም ሬዛኢ ፓኪስታን ለሽምግልና የሚያስፈልገው ታማኒነት እንደሌላት ገልጿል። በኤክስ ገጻቸው ላይ ባስተላለፉት መልእክታቸው ፓኪስታን ጥሩ ጎረቤት መሆኗን ጠቅሰው ነገር ግን ለድርድር ምቹ አይደለችም፣ ምክንያቱም ለአሜሪካ ታደላለች ሲሉ ጽፈዋል። አስታራቂ ገለልተኛ እንጂ ወደ አንዱ ወገን ያደላ መሆን የለበትም የሚሉት ሬዛኢም ፓኪስታን ዋሽንግተንን በግልጽ ከመተቸት መቆጠቧን አያይዘው አንስተዋል። ኢብራሂም ሬዛኢ ፓኪስታን አሜሪካ በሊባኖስና በታገዱ ንብረቶች ላይ ያልፈጸመቻቸውን ቃሎች እንድትፈጽም ግፊት አላደረገችም፣ ሲያልፍም ችግሩን አጉልታ አላሳየችም ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሰሞኑ በኢስላማባድ በነበራቸው ቆይታ ከፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር የተወያዩ ሲሆን በኦማን ቆይታቸውም ከሱልጣን ሃይተም ቢን ታሪክ አልሰይድ ጋር ተገናኝተው መክረዋል። የኢራን መገናኛ ብዙሃን እንደዘገቡት ውይይቶቹ ከኒውክሌር ጉዳይ ባሻገር የሚያልፉ ሲሆን ይህም ለሆርሙዝ ሰርጥ አዲስ የሕግ ማዕቀፍ ሀሳቦች፣ የካሳ ጥያቄዎች፣ ተጨማሪ ወታደራዊ እርምጃዎችን ለመከላከል ዋስትናዎችና የአሜሪካ የባህር ኃይል ገደቦችን ማንሳት ያካትታል ነው የተባለው። በአሜሪካ በእስራኤልና በኢራን መካከል የተደረሰው ታሪካዊ የተኩስ አቁም ስምምነት በፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ አማካኝነት መበሰሩም የአገሪቱን ዲፕሎማሲያዊ ተሰሚነት አዲስ ምዕራፍ ላይ አድርሶታል። ፓኪስታን ለዚህ ስኬት የበቃቸው በታሪክ በደህንነትና በስትራቴጂካዊ ጥቅሞች ላይ የተመሰረተ ጥበብ የተሞላበት ሚና በመጫወቷ ነው። ከኢራን ጋር ያላት የ900 ኪሎ ሜትር የጋራ ድንበርና ከ1947 ጀምሮ የዘለቀ የቆየ ወዳጅነት ተህራን የፓኪስታንን ድምፅ እንድትሰማ እድል ፈጥሯል ነው የተባለው። በተለይ በሁለቱ ሀገራት መካከል ያለው የኢኮኖሚና የመንፈሳዊ ትስስር ለድርድሩ መሰረት ሆኗል። ፓኪስታን ለዚህ ድርድር በንቃት የተሳተፈችው የገዛ ብሔራዊ ደህንነቷን ለመጠበቅ ጭምር እንደሆነም ይነገራል። በቀጠና የሚነሳው ጦርነት የባሉቺስታን አማጽያንን ሊያቀጣጥልና የኒውክሌር ጦር መሳሪያ ክምችቷን ለዓለም አቀፍ ኢላማ ሊያጋለጥ እንደሚችል ትረዳለች። ሌላኛው ቁልፍ ምክንያት የወታደራዊ አመራሯ በውጭ ፖሊሲ ላይ ያለው የበላይነት ነው። የጦር ኃይሎች ኤታማዦር ሹም ጀነራል አሲም ሙኒር ከፕሬዝዳንት ዶናልድ ትራምፕ ጋር የመሰረቱት የጠበቀ ወዳጅነት ፓኪስታንን በዋሽንግተን ዘንድ ያላትን ተአማኒነት አሳድጓል። በተጨማሪም ከሳውዲ አረቢያ ጋር የተፈረመው የመከላከያ ስምምነት አሜሪካ፣ ሳውዲና ፓኪስታንን ያጣመረ ሶስትዮሽ ጥምረት በመፍጠር ለትራምፕ ዲፕሎማሲያዊ ድል ምቹ ሁኔታን ፈጥሯል። በተለይም ደግሞ የቻይና እጅ በሂደቱ ውስጥ መኖሩም ድርድሩን ይበልጥ ሚዛን ያድርጎታል። ቤጂንግ ለነዳጅ አቅርቦቷ ስትል ውጥረቱ እንዲረግብ ያላት ፍላጎት በፓኪስታን በኩል ስታንጸባርቅ ቆይታለች። ፓኪስታን የቻይና ፍላጎት እንደ ሳውዲና ቱርክ ካሉ የሙስሊም ሀገራት ጋር ድጋፍ በማስተሳሰር ተቀባይነት ያለው የሰላም አማራጭ አቅርባለች። በአጠቃላይ ፓኪስታን የመረጠችው በቴህራን ያላትን የታሪክ ተቀባይነት፣ በዋሽንግተን ያላትን ወታደራዊ ታማኒነትና የቀጠናውን ኃይሎች ድጋፍ በማቀናጀት ሲሆን ይህም በፖለቲካው ዓለም ውስጥ ማዕከላዊ ሚና እንድታረጋግጥ አስችሏታል። ፓኪስታን በአሜሪካና በኢራን መካከል ሰላም እንዲወርድ ለማሸማገል ብርቱ ፍላጎት አላት። የአሁኑ ኢስላማባድ ከሁለት ጎረቤቶቹ አፍጋኒስታንና ህንድ ጋር ግጭት ውስጥ የገባች ሀገር ራሷን የሰላም መልእክተኛ አድርጋ እንዴት አስቀመጠች የሚል ጥያቄዎችም ተነስተዋል። አገሪቱ በአሁኑ ወቅት አፍጋኒስታንን በቦምብ እየደበደበች ሲሆን ከህንድ ጋር ያለው ውጥረት ባለፈው ዓመት ብቻ የኒውክሌር ጦርነት እንዳስነሳ የሚል ፍርሃት ቀስቅሶ እንደነበር አይዘነጋም። ሀገሪቱ እስካሁን ድረስ በኢራንና በአሜሪካ መካከል ያለውን አጣብቂ መስመር በመከተል በሁለቱ ወገኖች መካከል መልእክቶችን በማቀባበል ላይ ትገኛለች። ከሌሎች ጉዳዩ ከሚመለከታቸው ሙስሊም ሀገራት የተውጣጡ የውጭ ጉዳይ ሚኒስትሮችም በሳምንቱ መጨረሻ አስተናግዳለች። እንዲሁም ዲፕሎማሲያዊ ስልክ ውይይቶችን ስለማድረጓም ተሰምቷል። ያም ሆኖ ግን በሁለቱ ተፋላሚ ወገኖች መካከል የሚካሄደው ግንኙነት ከአደጋ የጸዳ አይደለም እየተባለ ይገኛል። ፓኪስታን ከውጭ በምታስገባው ነዳጅ ላይ በጣም ጥገኛ እንደሆነች ይታወቃል።
ይህ የነዳጅ ዘይት ደግሞ አብዛኛው የሚመጣው በሆርሙዝ ሰላጤ በኩል ነው። ፓኪስታን ከመካከለኛው ምስራቅ ውጭ ካሉ ሌሎች ሀገራት ሁሉ በተለየ እዚህ ግጭት ውስጥ ብዙ ትኩረቷን የሚስቡ ነገሮች አሉ ሲሉ በአትላንቲክ ካውንስል የደቡብ ኤስያ ከፍተኛ ፌሎ የሆኑት ማይክል ኩገልማን ለቢቢሲ ተናግረዋል። የፓኪስታን መንግስት መጋቢት ወር መጀመሪያ ላይ የቤንዚንና የናፍጣ ዋጋን በ20 በመቶ አካባቢ ጨምሯል። ነዳጅ ለመቆጠብ በሚል የመንግስት ሰራተኞች በሳምንት ለ4 ቀናት ብቻ እንዲሰሩ የሚል ውሳኔ አስተላልፏል። ፓኪስታን ባለፉት ጥቂት ሳምንታት በኢራንና በአሜሪካ መካከል አሸማጋይ ሆና በሁለቱ ሀገራት መካከል መልእክቶችን ስታስተላልፍ ቆይታለች። ፓኪስታን ከኢራን ጋር ታሪካዊ ግንኙነት ያላት ሲሆን ድንበር ከመጋራት በተጨማሪ ከሀገራቱ ጋር የወንድማማቾች ግንኙነት እንዳላቸውም ይነገራል። ከዩናይትድ ስቴትስ ጋርም ቢሆን የጠበቀ ግንኙነት አላት። ፕሬዚዳንት ዶናልድ ትራምፕ የፓኪስታን የጦር ኃይሎች አዛዥ አሲም ሙኒር የሚወዷቸው ፊልድ ማርሻል እንደሆኑ ሲናገሩ ይደመጣሉ። ከአብዛኞቹ በተሻለ ሁኔታ ኢራንን ያውቋታል ሲሉም አሞካሽተዋቸዋል። እንደ አውሮፓውያን አቆጣጠር በ2025 ፓኪስታን ከህንድ ጋር በነበራት ፍጥጫ ትራምፕን ወሳኝ የዲፕሎማሲ ጣልቃ ገብነት አሳይቷል በሚል ለኖቤል የሰላም ሽልማት መርጣለች። ከዚህ ባሻገር አሜሪካ ከአፍጋኒስታን ስትወጣ የካቡል አየር ማለፊያ የቦምብ ፍንዳታን በማቀድ የተከሰሰው ሰው ለአሜሪካ አሳልፋ ሰጥታለች። ፓኪስታን ለትራምፕ 2 ዕድሎችን አስቀድማ ሰጥታለች ነው የተባለው። እነዚህም ለእሳቸው በጣም አስፈላጊ ናቸው። ይህ ግንኙነት እንዲጠናከርና አዲስ ክለት እንዲያገኝም አድርጎታል። እናም የዶናልድ ትራምፕና የእስላማባድ አለቆች ወዳጅነት ለፋርሶች የተዋጠላቸው አይመስልም። ይህ ደግሞ በሰላም ጥረቱ ላይ ትልቅ ክፍተት ከመፍጠርም በላይ ሌላ አሸማጋይ እስኪገኝ ድረስ ጦርነቱ ዳግም ሊቀሰቀስ ይችላል የሚል ስጋትን ደቅኗል። ኢራን ያስቀመጠችው አዲስ ቅድመ ሁኔታ። በሆርሙዝ ሰላጤ ላይ የአሜሪካና ኢራን ፍጥጫ አሁንም እንደቀጠለ ይገኛል። ኢራን የሆርሙዝ ሰላጤ መተላለፊያ ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ስለማቅረቧ እየተሰማ ይገኛል። ይሁን እንጂ ቴህራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓን አክሲዮስ የዜና ምንጭ ስማቸው ያልተጠቀሱ የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል ለአሜሪካ የቀረበው የኢራን ስምምነት ጥያቄ የመጣው በሁለቱ ሀገራት መካከል የነበረው ድርድር በተጓተተበትና የኢራን ከፍተኛ አመራሮች በኒውክሌር ጉዳይ ላይ ምንም አይነት መግባባት ማድረግ እንዳለባቸው የጋራ አቋም መያዝ ባቃታቸው ወሳኝ ወቅት ላይ መሆኑም ተመላክቷል። ይህ በእንዲህ እንዳለ ግን አሜሪካ የሆርሙዝ ሰላጤን የመክፈት ስምምነት ብቻውን የምትቀበል ከሆነ ፕሬዚዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደርና ስምምነት ለማስገደድ የሚያስችላቸውን ትልቅ የማደራደሪያ አቅም ሊያጡ ይችላሉ የሚል ስጋት አሳድሯል። ይህን ጉዳይና የቀረበውን አዲስ ስምምነት ሐሳብ በተመለከተ ፕሬዚዳንት ዶናልድ ትራምፕ መጪው ሰኞ በዋይት ሃውስ የሁኔታዎች መገምገሚያ ክፍል ውስጥ ከፍተኛ ስብሰባ እንደሚያካሂዱ ሪፖርቱ አክሎ አመላክቷል። የአሜሪካና ኢራን በፓኪስታን አደራዳሪነት ሲያደርጉት የቆየው ንግግር መክሸፉ ከተሰማ በኋላ በሁለቱ ሀገራት መካከል ፍጥጫው እንዳየለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከኢራን ወደቦች በፍኖተ ሆርሙዝ በኩል ለማለፍ የሚሞክሩ የመርከቦች የባህር ኃይላቸውን እንዲያስቆም ውሳኔ አሳልፈዋል። እገዳው የኢራን ኢኮኖሚ የጀርባ አጥንት የሆነውን የነዳጅ ሽያጭ ከስሩ ለማድረቅ በሚል መሆኑም ተሰምቷል። የዩናይትድ ስቴትስ የባህር ላይ ፍኖተ ሆርሙዝ ላይ የመርከቦችን ፍሰት መቆጣጠር እንዲጀምር በፕሬዚዳንት ዶናልድ ትራምፕ ይፋ የሆነው ከሚያዝያ 5 ቀን 2018 ዓ.ም አንስቶ ነው። መሰረተ ልማቷ በእስራኤልና በዩናይትድ ስቴትስ የጦር ጀት በበርካታ ሺዎች ዙር የተደበደቡባት ኢራን የሆርሙዝ ሰላጤን በዩናይትድ ስቴትስ ይዘጋል መባሉ ኢኮኖሚዋ ላይ ብርቱ ጫና ማሳደሩ እንደማይቀር ተንታኞች ይናገራሉ። እገዳው ስኬታማ ከሆነ በቀን 2 ቢሊዮን በርሜል ድፍድፍ ነዳጅ ወደ ውጭ የምትልከው ኢራን ወደ ድርድር ጠረጴዛው እንድትመለስም ጫናው እጅግ ብርቱ ይሆናል። በሆርሙዝ ሰላጤ በኩል ከሚያልፉ የነዳጅ ጫኝ መርከቦች መካከል ኢራን ከእያንዳንዳቸው በመርከብ እስከ $2 ቢሊዮን እንደምትቀርጥ እየተነገረ ይገኛል። ከዶናልድ ትራምፕ ክልክል አንስቶ ግን በጣት የሚቆጠሩ እንዲሆኑ የንግድ መርከቦች በሆርሙዝ ሰላጤ በኩል ለማለፋቸውም ተዘግቧል። ኢራን ለ2 ወራት ያክል ለዓለም የነዳጅ አቅርቦት ቁልፍ የሆነውን የሆርሙዝ ሰላጤ ዘጋች ሲሆን ይህም የዓለም አቀፉ የነዳጅና የጋዝ ዋጋን ከፍ እንዲል አድርጓል። አሜሪካም ከኢራን ጋር ስምምነት እስኪደረስ ድረስ በኢራን ወደቦች ላይ ጣለችውን እገዳ እንደማታነሳ ፕሬዚዳንት ዶናልድ ትራምፕ መናገራቸው ይታወሳል። ፕሬዚዳንቱ ይህን ያሉት ጦርነቱን ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለመካሄዱ እርግጠኛ መሆን ባልተቻለበት ወቅት ነው። ፕሬዚዳንቱ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳም ኢራንን ሙሉ በሙሉ እያወደመ ነው ሲሉ በትሩዝ ሶሻል ማህበራዊ ገጻቸው ላይ ጽፈዋል። ትራምፕ አክለውም ሀገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ሲሉ ተደምጠዋል። ይህ የፕሬዚዳንት ትራምፕ አስተያየት የተሰማው ሀገራቱ እያደረጉት ያለው ጊዜ የተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በቀሩበት ወቅት ነበር። የነጩ ቤተ መንግሥት ሰዎች እንደሚሉት ከሆነ የትራምፕ አቋም አሁንም በዚህ እንደጸና ነው። የኢራን ፊቷን ወደ ፑቲን ማዞር። በኢስላማባድ የፈለጉትን ሳያገኙ ባዶ ቅርጫ ይዘው የተመለሱ ፋርሶች በቀጥታ ፊታቸውን ወደ ሩሲያው ፕሬዝዳንት ቭላድሚር ፑቲን አዙረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን ተመልሰው ወደ ሩሲያ እንደሚያመሩ ተነግሯል።
ሚኒስትሩ ፓኪስታን የነበሩ ሲሆን ከአሜሪካ ጋር ለድርድር ይቀመጣሉ ተብሎ ሲጠበቅ ድንገት ኢስላማባድ ለቀው መሄዳቸው ታውቋል። ከኢስላማባድ ከወጡ በኋላ በቀጥታ ያመሩት ወደ ኦማን ነበር። በሙስካትም ከኦማኑ ሱልጣን ሃይታም ጋር ውይይት ያደረጉት የኢራን ውጭ ጉዳይ ሚኒስትር ተመልሰው ወደ ኢስላማባድ ሂደዋል። ይህ ደግሞ ከአሜሪካ ጋር ወደሚደረገው ድርድር ለመግባት ፈቃደኝነታቸውን የሚያሳይ ሊሆን እንደሚችል በአንዳንዱ ዘንድ ተገምቶ ነበር። ይሁንና ግን ማህር የተሰኘው የኢራን የዜና አገልግሎት እንደዘገበው የውጭ ጉዳይ ሚኒስትሩ ወደ ኢስላማባድ የተመለሱት በዚያ በኩል አቋርጠው ወደ ሩሲያ ለመሄድ ነበር። በሞስኮ በሚኖራቸው ቆይታ ከፕሬዝዳንት ፑቲን ጋር ወሳኝ በሆኑ ጉዳዮች ላይ እንደሚመክሩን ተነግሯል። ከምዕራቡ ዓለም ጋር ለዓመታት ሲታገሉ የነበሩት ፕሬዝዳንት ፑቲን በፋርሶች እምቢተኝነት እንደሚኮሩ በተደጋጋሚ አሳውቀዋል። ኢራንና ሩሲያም ግንኙነታቸውን ወደ ስትራቴጂክ ግንኙነት ከፍ እስከ ማድረግ ደርሰዋል። የኢራን ጦርነት ከተጀመረበት ጊዜ አንስቶም ክሬምሊን የአሜሪካና የእስራኤል ጥቃቶችን በተደጋጋሚ ስታወግዝ፣ የሩሲያ መንግስት ቴሌቪዥን ደግሞ የኢራን እምቢተኝነትን ሲያሞካሽ ቆይቷል። ሞጅተባ ካሚኒ የኢራን አዲስ ጠቅላይ መሪ ሆነው በተሾሙበት ወቅትም ፕሬዝዳንት ፑቲን የእንኳን ደስ አሎት መልእክት ያስተላለፉ ሲሆን ሞስኮም ለቴህራን ያላትን የማያወላውል ድጋፍ አረጋግጣለች። ሩሲያ የእስላማዊት ሪፐብሊክ ታማኝ አጋር ነች፣ ሁልጊዜም ትሆናለች ሲሉ ተደምጠዋል። ክሬምሊን ግን ያን ድጋፍ ምን እንደሚያካትት ወይም ከንግግር በዘለለ የሚሄድ ስለመሆኑ ያለው ነገር የለም። በአውሮፓውያኑ መጋቢት 15 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ከሩሲያ ጋር ወታደራዊ መስክን ጨምሮ የቅርብ ትብብር እንዳላት ቢገልጹም ተጨማሪ ዝርዝሮችን ለመናገር ግን ፈቃደኛ ሳይሆኑ ቀርተዋል። ቢቢሲ ሞኒተሪንግ በግጭቱ መጀመሪያ ሳምንትም ሞስኮ ለቴህራን በይፋ የሰብአዊ እርዳታ መስጠቷን ዘግቧል። በየዕለቱም የሩሲያ የድንገተኛ አደጋ ሚኒስቴር ንብረት የሆነው ኤል-76 የጭነት አውሮፕላን ኢራን ከአዘርባይጃን በምትዋሰንበት ድንበር አቅራቢያ በሚገኘው ላንካራን ውስጥ አርፎ 13 ቶን የሕክምና ቁሳቁሶችን ለኢራን ቀይ ጨረቃ ማስረከቡ ይታወሳል። በሞስኮ የኢራን አምባሳደር ካዚም ጃላኒን ለፕሬዝዳንት ፑቲን ስለ ድጋፉ ምስጋና አቅርበው ተጨማሪ የሩሲያ ሰብአዊ እርዳታዎች በመንገድ ላይ መሆናቸውን እንደሚያውቁም ተናግረዋል። ይህ በእንዲህ እንዳለ የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ እንዳስታወቁትም የሆርሙዝ ባሕረ ሰላጤ መልሶ ክፍት ቢሆን እንኳን የዓለም የነዳጅ ገበያ ወደ ቀድሞ ሁኔታ ለመመለስ በርካታ ወራት ይወስድበታል ብለዋል። ምክትል ጠቅላይ ሚኒስትሩ ለሩሲያው ቪጂቲአርኬ ብሮድካስት ኩባንያ በሰጡት ቃለ ምልልሳቸው በመካከለኛው ምስራቅ የተፈጠረው ቀውስ በዓለም አቀፍ ደረጃ ከፍተኛ የሆነ የኃይል አቅርቦት እጥረት ማስከተሉና ይህንንም በአጭር ጊዜ ውስጥ ማስተካከል ቀላል እንደማይሆን ተናግረዋል። ቀውሱ እጅግ ጥልቅ ነው። በዚህ ጊዜ ውስጥ እጅግ በርካታ በርሜል ነዳጅ ወደ ገበያው መድረስ አልቻለም። እንዲሁም በሆርሙዝ ሰላጤ በኩል በርካታ መርከቦች ተከማችተው ይገኛሉ ሲሉም ኖቫክ ሁኔታውን ገልጸዋል። ባለሥልጣን አክለውም አቅርቦቱን ለማመጣጠንና ገበያውን ወደ ቀደመ ሁኔታ ለመመለስ የተወሰነ ጊዜ መውሰድ አይቀርም ብለዋል። በእኛ እይታ ይህ ሂደት በርካታ ወራትን የሚጠይቅ ይሆናልም ሲሉ ጨምረዋል። የሩሲያ የድሮን ማዕበል። በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች በተሰነዘሩ ተከታታይ ጥቃቶች ቢያንስ 16 ሰዎች መገደላቸውን የኪየቭ ባለሥልጣናት አስታውቀዋል። ይህ ጥቃት የተፈጸመው የቾርኖቤል የኒውክሌር አደጋ 40ኛ ዓመት መታሰቢያ በዋለበት ወቅት ነው። የቸርኖቤል አደጋ 40ኛ ዓመት መታሰቢያ ጦርነቱ 4 ዓመታትን ባለፈ በዚህ ወቅት በኒውክሌር ደህንነት ላይ አዲስ ስጋት እንዲያገረሽ አድርጓል የሚል መረጃ ተጋርቷል። በዩክሬኗ ዲኒፕሮ ከተማ ላይ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት የሟቾች ቁጥር ወደ 9 ደርሷል። በሌላ በኩል በሩሲያ ቁጥጥር ስር በምትገኘው የክሪሚያ የወደብ ከተማ ሴቫስቶፖል ዩክሬን በሰነዘረች የድሮን ጥቃት የአንድ ሰው ሕይወት ማለፉን የሩሲያ ባለሥልጣናት አስታውቀዋል። ሩሲያ በፈረንጆቹ 2014 በቁጥጥር ስር ያዋለቻት ክሪሚያ በምዕራባውያን ዘንድ በሕገ ወጥ መንገድ እንደተያዘች የምትቆጠር ሲሆን አሁን ላለው ጦርነትም እንደ ዋና የጦር ሰፈርና ማከፋፈያ ማዕከል እያገለገለች ይገኛል። በተያያዘ ዜና የዩክሬን ጦር ኃይሎች በሩሲያ ግዛት ውስጥ ዘልቀው በመግባት በያሮስላቭ በሚገኝ የነዳጅ ማጣሪያ ፋብሪካ ላይ ጥቃት መፈጸማቸውን ገልጸዋል። የያሮስላቭ የማጣሪያ ጣቢያ ለሩሲያ ጦር ኃይሎች ነዳጅ የሚያቀርብ ቁልፍ ተቋም መሆኑም ተነግሯል። የማሊ ትርምስ። አፍሪካ ዛሬም ልጆቿን መብላቷን ቀጥላለች። ምዕራብ አፍሪካዊቷ ሀገር ማሊ የቁርጥ ቀን ልጇን ተነጥቃለች። የማሊ መከላከያ ሚኒስትር ሳዲዮ ካማራ በታጠቁ ኃይሎች የተቀናጀ ጥቃት መገደላቸው ተሰምቷል። ጄኔራል ሳዲዮ ካማራ በመላ አገሪቱ ባሉ ወታደራዊ ቦታዎች ላይ በተፈጸመ የተቀናጀ ጥቃት መገደላቸውን የመንግሥት ቃል አቀባይ አረጋግጧል። ሚኒስትሩ ሕይወታቸው ያለፈው የታጠቁ ኃይሎች በቤታቸው ላይ በከፈቱት ጥቃት መሆኑን ቃል አቀባዩ ኢሳ ኦስማን በሰጡት መግለጫ ተናግረዋል። በካቴ ጦር ሰፈር የሚገኘው የካማራ መኖሪያ ቤት በዕለተ ቅዳሜ በአልቃይዳና በቱዋሬግ አማጽያን የጋራ ትብብር በተመሳሳይ ሰዓት የተጠበቀ ጥቃት እንደተከፈተበት መረጃዎች ጠቁመዋል። ጄኔራል ሳይዶ ካማራም በፈረንጆቹ 2020ና 21 በተከታታይ በተካሄዱ የማሊ መፈንቅለ መንግሥት ውስጥ አልፈው ሥልጣን የያዙ የአገሪቱ ወታደራዊ መንግሥት ቁልፍ ሰው ነበሩ።
እንደ አልጀዚራ ዘገባ ሚኒስትሩ በወታደራዊ መንግስቱ ውስጥ ከፍተኛ ተደማጭነት ያላቸው ሲሆን የወደፊቱ የማሊ መሪ ሊሆኑ እንደሚችሉ ግምቶች ሲሰነዘሩ ነበር። ካማራም የአገሪቱ ጊዜያዊ መሪ አስሚ ጎይታ ከሚኖርባት ባማኮ 15 ኪሎ ሜትሮች ርቃ ጠንካራ ምሽግ ባላት ካይቲ ይኖሩ የነበረ ሲሆን ጥቃቱ የአጥፍቶ ጠፊ ጥቃት ስለመሆኑም ተረጋግጧል። በሌላ በኩል የካማራ ሁለተኛ ሚስትና ሁለት ልጆችም በቤቱ ላይ በተፈጸመ ጥቃት ተገለዋል ሲል የአሶሺየትድ ፕሬስ የዜና ወኪል ዘግቧል። የአፍሪካ ህብረት የእስልምና ድርጅት ትብብር ዋና ጸሐፊ የአሜሪካ የአፍሪካ ጉዳዮች ቢሮና የአውሮፓ ህብረት ጥቃቱን አውግዟል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።